ሰላም ወደ አድማጮቻችን እንግዲህ 33ኛ ሳምንት የእንግሊዝ ፕሪሚየር ሊግ ከተካሄደ በኋላ የቶፕ 5 የሚወጡ ቡድኖች አሳሳቢ እንደሆነ እንደቀጠለ ነው። እንግዲህ ሜቢ እስከ ውድድር ዓመቱ መጨረሻ ድረስ የሚቀጥል ይሆናል ተብሎ የሚጠበቅ ነው። ተጠባቂ የሆነው ይህ የቶፕ 5 አሰልጣኞቹ ፉክክር የዋንጫውን ወይም ደግሞ ወደ ቻምፒዮንስ ሊግ ለመመለስ የሚያደርጉት ጥረት የሚጠበቅ ነው። ፔፕ ጋርዲዮላ፣ ኤንዞ ማሬስካ፣ ኑኖ ኤስፒሪቶ ሳንቶስ እና ኤዲ ሃው፣ ኡና ኤምሬ እነዚህን ሁሉ አሰልጣኞች የሚያፎካክር ነው። ምክንያቱም እነዚህ ነጥቦች በአውሮፓ ቻምፒዮንስ ሊግ ላይ መሳተፍ የሚችል በዝቅተኛ ከ80 እስከ 90 ሚሊዮን ፓውንድ የማግኘት እድል ሊኖረው ይችላል። እንግዲህ ባለፉት ሳምንት ቸልሲ ማሸነፍ ችሏል። ኒውካስትል በአስቶን ቪላ ተሸንፏል። አስቶን ቪላ ግን ያንን ማሸነፉን ብቻ ይዞ መቀጠል አልቻለም። በማንቸስተር ሲቲ በሳምንቱ አጋማሽ ተሸንፏል። በአጠቃላይ ጨዋታዎቹ ከጊዜ ወደ ጊዜ እየተወሳሰቡ እየሄዱ ይገኛሉ። እንግዲህ ዛ አትሌቲክስ ላይ እና የተለያዩ በተለይ ኦፕታ የሚመለከት ግምታዊ መረጃዎችን ማደርሳችሁ ይሆናል። የእናንተ እይታ ምንድን ነው? ማን ቶፕ 5 ውስጥ ይጨርሳል? እውነት ቸልሲ እድል አለው ወይስ ማን የተሻለ እድል አለው? ኮሜንት መስጫ ቦክስ ላይ አስቀምጡልኝ። ቁጥራዊ መረጃዎቹ የሚሉትን ግን ከዚህ በመቀጠል የምናቀርብላችሁ ይሆናል። እንግዲህ አድማጮቻችን ማንቸስተር ሲቲ አስቶን ቪላን ማሸነፉን ተከትሎ 2-1 በተለይ በርናንዶ ሲልቫና እንዲሁም ኑኔዝ ባለቀ ሰዓት ባስቆጠረው ጎሎች ነው ማሸነፍ የቻሉት። ባለፉት እንግዲህ ቪላ በ5 ተከታታይ ጨዋታዎች ማሸነፍ ችሎ ነበር። ነገር ግን ማንቸስተር ሲቲ ላይ ሲደርስ ተሸንፏል ማለት ይቻላል። ኦፕታ ሱፐር ኮምፒውተር እንግዲህ አሁን ባለው የደረጃ ሰንጠረዥ መሰረት ሲቲን ወደ ቻምፒዮንስ ሊግ የመሳተፍ እድሉን 95.5% ሰጥቶታል። አሁን በፕሪሚየር ሊጉ ላይ ሊቨርፑል በ79 ነጥብ፣ አርሰናል በ67 ነጥብ፣ ኖቲንጋም ፎረስት በ60 ነጥብ፣ ከዛ ውጭ ኒውካስትል 59፣ ማንቸስተር ሲቲ 58፣ ቼልሲ 57፣ አስቶን ቪላ 57። በአጠቃላይ የደረጃ ሰንጠረዡን ካያችሁት እንግዲህ ከ7ኛ እስከ 3ኛ ያለው የደረጃ ሰንጠረዡ ልዩነት 3 ነጥቦች ብቻ ናቸው። ይህ ማለት ግን የማንቸስተር ሲቲ የማክሰኞን ጨዋታ ድል የምንጨምርለት ከሆነ ወደ 61 ነጥብ ከፍ ይላል። ያ ማለት 4 የነጥብ ልዩነቶች ከፍ ያደርጓል። ያ ማለት ግን ያልተጫወቱት ጨዋታ ሳይጨመር በዚህ ሳምንት አጋማሽ እንግዲህ በጨዋታቸውን ያላደረጉት ቡድኖች ጨዋታቸውን ያደርጋሉ። በተለይ ቼልሲና ኒውካስትል። ቼልሲ በሜዳው ኤቨርተን ይገጥማል። ኒውካስትል ደግሞ ኢፕስዊች ታውንን በሜዳቸው የሚገጥሙ ይሆናል። ስለዚህ የተሻለ ድልን የሚያመጣላቸው የሚሆነው ኖቲንጋም ፎረስትም 34ኛውን ሳምንት አልተጫወተም። ነገር ግን ማንቸስተር ሲቲና አስቶን ቪላ ከነዚህ ውስጥ 34 ሳምንታትን ወይም የቀራቸው 14 ጨዋታዎች ብቻ ናቸው። ኖቲንጋም ፎረስት በሰኞ ዕለት ባመጣው ድል በጣም ካለፉት 2 ጨዋታዎች ሽንፈቱ በኋላ በኤቨርተንና በአስቶን ቪላ ካጋጠመው ሽንፈት በኋላ የማለፍ እድሉን ያሰፋበት ነበር። ቶተንሃምን በሜዳው 2-1 ማሸነፍ ችሏል። ኦፕታ ሱፐር ኮምፒውተር ከባለፈው ሳምንት ወደዚህኛው ሳምንት ያሉትን የቻምፒዮንስ ሊግ የመሳተፍ አቅማቸውን ልዩነታቸውን በሚገባ እንደዚህ ያስቀምጡታል። እንግዲህ ከሁሉም ቡድኖች ኒውካስትል ነው ድሉን በጣም ያጠበበው። ኒውካስትል ሁለተኛ ወጥቶ አርሰናል ሙሉ የመብለጥ እድል ነበረው። ነገር ግን ከ91.5% ወደ 75% የኒውካስትል እድል ወደ ቻምፒዮንስ ሊግ የመሳተፍ ቀንሷል። እንግዲህ በዚህ ላይ የመሳተፍ እድሉን በጣም ጨምሮ ያለና የተሻለ ቦታ ላይ የሚገኘው ማንቸስተር ሲቲ ነው። 81.7% ነበረው። ባለፈው ሳምንት ሁለቱ ድሎች ወደ 84.7% ከፍ አድርጎታል። 3% ነው እንግዲህ የጨመረው። ኖቲንጋም ፎረስት ከ72.7 ወደ 79%፣ አስቶን ቪላ ከ27% ወደ 31% ደርሷል። ቼልሲ ግን ከሁሉም ዝቅተኛ ነው ሱፐር ኮምፒውተር የሰጠው። ያ ማለት ወደ 3.7% ነው ማሳደግ የቻለው። 30% እድል አለው። ስለዚህ ይህንን የ30% እድል ይዞ የኤንዞ ማሬስካው ቼልሲ እውነት የቻምፒዮንስ ሊግ ተሳትፎን ያገኘው የሚጠበቅ ነው የሚሆነው። እንግዲህ በዚህ ሳምንት ኒውካስትል ከተከታታይ 6 ጨዋታዎች በኋላ ባለፈው ሳምንት የቅዳሜና እሁድ ጨዋታዎች ማለትም ለመጀመሪያ ጊዜ ተሸንፏል። ማንቸስተር ሲቲ ጥሩ ጊዜያቶችን ያሳለፈ ነው። ኤቨርተንና እንዲሁም ደግሞ አስቶን ቪላን ማሸነፉን ተከትሎ ድሎቹን በሚገባ አስፍቷል። ቼልሲ ፉልሃምን 2-1 ማሸነፉ የፔድሮ ኔቶ የመጨረሻ ደቂቃ ጎሎች ቼልሲን አሁንም እዚህ ፉክክር ውስጥ እንዲቆይ አድርገውታል። ቼልሲ የተለየ ጥረቶችን ማድረግ ግድ የሚለው ይመስለኛል። ምክንያቱም ጠንካራ ፉክክርን የሚጠብቁ ስለሚሆኑ የተለየ ብቃታቸውን አሳይተው እነዚህን ጨዋታዎች አሸንፈው በአውሮፓ ቻምፒዮንስ ሊግ ላይ የሚሳተፍ ከሆነ ቼልሲ የሚቀጥለው ውድድር ዓመት ብዙ ድሎችን ይዞለት የሚመጣ ይሆናል። እንግዲህ በዚህ ስብስብ ውስጥ ስታዩ 2 ቡድኖች በአውሮፓ ቻምፒዮንስ ሊግ ለመሳተፍ ይሞክራሉ። ሁሉም ቡድኖች ወደ አውሮፓ ቻምፒዮንስ ሊግ መመለስን ያስባሉ፣ መፎካከርን ያስባሉ። ነገር ግን የቪላን ያክል የተጫዋቾች ጥራት ያለው ቡድን እንደሌለ ደግሞ ብዙ መረጃዎች ያሳያሉ። አሁን በአጥቂ በኩል ራሽፎርድ እና ዋትኪንስ፣ ማለን እና ሶንሲዮ፣ ሞርጋን ሮጀርስ እና ራምሴ፣ ኤሪክ ቤልን ጨምሮ በአማካኝ በአጥቂ በተከላካይ የተሻለ
የተጫዋቾች ስብስብ አላቸው። ነገር ግን ቀጣዮቹን ጨዋታዎች በምን ያሳልፋሉ የሚጠበቅ ነው የሚሆነው። ዘ አትሌቲክስ በማህበራዊ ድረገጹ እንግዲህ አንድ አርቲክል ለቋል። እንግዲህ የአምስቱንም ቡድኖች ቀሪ ጨዋታቸውን አየና በቀሪ ጨዋታቸውን በሶስት ሂደቶች ከፈሉ። ቀላል ጨዋታ፣ አስቸጋሪና ፈታኝ የሚል ነው። እንግዲህ ያን በምን እይታ እንደመዘነው እንኳን ባያስቀምጥም እንግዲህ ከቀሪ ጨዋታዎች ውስጥ እንግዲህ እያንዳንዱ ቡድን ምን አይነት ብቃቶች ይኖሩታል የሚል ነው። ከነዚህ ውስጥ ደረደረ ባልፍ የደረጃ ሰንጠረዡን ሰጣቸው። እያንዳንዱ ቡድን በአስቸጋሪ ጨዋታው ብዛት ስንተኛ ደረጃ ላይ ይቀመጣሉ የሚል ነው። እንግዲህ ቸልሲ በጣም ፈታኝ ካላቸው ከሊቨርፑል በመቀጠል 19ኛ ደረጃ ነው። እንግዲህ ከቀሪ ጨዋታዎች ውስጥ ቸልሲ 5 ጨዋታዎች ይቀሩታል። የኤቨርተኑን ጨዋታ ቀላል ብሎታል። ማለትም ብዙ የሚያስቸግረው ላይሆን ይችላል በሜዳው ጠንካራ ጨዋታ ቢሆንም፣ ነገር ግን 2 አስቸጋሪ ጨዋታዎች ከፊቱ አሉ። 2ቱ ደግሞ ፈታኝ ናቸው ብሏል። ፈታኝ ያላቸው ሊቨርፑልን በሜዳው የሚገጥምበት፣ ኒውካስትልን ከሜዳው ውጭ የሚገጥመውን ሲሆን ማንቸስተር ዩናይትድ እና ኖቲንጋም ፎረስትን በአመቱ መጨረሻ የሚገጥመውን ደግሞ አስቸጋሪ ወይም እንዲሁም በአማካኝ ያለ ጨዋታ ፈታኝ በማለት ሰይሞታል። እንግዲህ ቸልሲ ይህ ሲያጋጥመው እንግዲህ በሳምንቱ መጨረሻ ላይ ያጋጠሙት ጨዋታዎችን ማሸነፉ ጥሩ የሚባል ነው። ነገር ግን በቀሪዎቹ በእነዚህ ጨዋታዎች ፓልመርና ጃክሰንን በሚገባ ይፈልጋል። በሚገባ ውጤት ሊቀይሩ የሚጠበቅባቸው ይሆናል። ሌላኛው የሚሆነው እንግዲህ የኒውካስትል ነው። ኒውካስትል በቀጥታ ኢፕስዊች ታውንን ይገጥማል። ከኢፕስዊች ታውን በኋላ ግን የተሻለ እድል ያለው ኒውካስትል ማን ይገጥማል ብለን ካየን ብራይተንን ይገጥማል። ብራይተን አስቸጋሪ የሚያደርግበት ነው የሚሆነው። ከዛ ውጭ ቀላሉ ኤቨርተን ነው ማለት የሚቻለው። የኒውካስትል ቀሪ ጨዋታዎች ጠንካራ ናቸው። ቸልሲና አርሰናል ፈታኝ ጨዋታዎች ይጠብቁታል። ኤቨርተን ቀላል ነው ልለው የሚችል ነው። ነገር ግን ኢፕስዊች ቀላል ነው የሚባል ነው። ስለዚህ የኒውካስትልን ፈታኝ ጊዜያቶች የሚቀጥሉ ይሆናል። ሌላኛው አስቶን ቪላ ነው። አስቶን ቪላ እንግዲህ 2 ቀላል ጨዋታዎች ይኖሩታል፣ 2 ደግሞ አስቸጋሪ ይኖሩታል። ፈታኝ ጨዋታ የለበትም። ይህ እንግዲህ ለአስቶን ቪላ በቀሪ ጨዋታዎቹ እነዚህን ጨዋታዎች የሚያሸንፍ ከሆነ ወደ አውሮፓ ቻምፒዮንስ ሊግ የመሳተፍ እድሉን የሚያሰፋ ይሆናል። በኤፍኤ ካፑም የኡናይ ኤምሬ ቡድን ነገ ክሪስታል ፓላስ እንደሚገጥም የምታውቁት ነው። እንግዲህ የቶተንሃምና ማንቸስተር ዩናይትድን በፕሪሚየር ሊጉ ይገጥማል። ሁለቱም ቡድኖች ግን ታርጌታቸው አላማቸው በፕሪሚየር ሊጉ ይልቅ ወደ ቻምፒዮንስ ሊጉ ስለሚሆን ማሸነፍ እድሉን የሚያሰፋለት ይሆናል። ሁለቱ ቡድኖች ከፈተኑት ግን ያው እንግዲህ የነጥብ ውጤቱ አስጊ ሊሆንበት ይችላል። ፉልሃምና በርንማውዝን ይገጥማል። ሁለቱም ደግሞ አስቸጋሪ የሚባል ነው። አንዶኒ ራዮላ ቡድን አሁን ወይ ባለበት ወቅት ብቃቱን ካያችሁ ጠንካራ የሚባል ብቃት ላይ አይደለም፣ ወጣ ገባ ያለ ብቃት ላይ እንደሚገኝ ይታወቃል። ኖቲንጋም ፎረስትን ካየን እንግዲህ ኖቲንጋም ፎረስትም ካሉት ቀሪ ጨዋታዎቹ ቀላል የሚባሉት አሉት። ሌስተር ሲቲና ዌስትሃምን ይገጥማል። ነገር ግን ክሪስታል ፓላስንና ደግሞ በጣም በሁኔታዎች እንግዲህ ፈታኝ የሚሆነውን ቸልሲን የሚገጥምበት ደግሞ አስቸጋሪ የሚባሉ ናቸው። ነገር ግን ፈታኝ ጨዋታ የለውም ማለት የሚቻል ነው። ክሪስታል ፓላስን ቸልሲን አስቸጋሪ ሊሆንበት የሚችል ነው። ብሬንፎርድንም የሚገጥም የሚሆን ነው። በአጠቃላይ እንግዲህ የተሻለ ድል ሊኖረው የሚችለው ማንቸስተር ሲቲ እንደሆነ ቁጥራዊ መረጃዎቹ ይናገራሉ። የተቀሩት 4 ጨዋታዎች ናቸው። ወልቭስ፣ ሳውዛምፕተን፣ በርንማውዝ እና ፉልሃምን ይገጥማል። እንግዲህ ወልቭስ እና ሳውዛምፕተን ቀለል ያሉ ናቸው። ምንም እንኳን ወልቭስ በምርጥ ብቃት ላይ የሚገኝ ቡድን ቢሆንም ቀለል ያለ ጨዋታ ለማንቸስተር ሲቲ ይሆናል ተብሎ ይታሰባል። በአውሮፓ መድረክ ላይ ለመሳተፍ የፈለገው ማንቸስተር ሲቲዎች ቡድናቸውን ጠንካራ አድርገው በተለይ በአማካይ መስመር ላይ የተጠናከረና ጥሩ ፐርፎርማንስ ያለው ቡድንን ለመስራት እየሞከረ ነው። የሳምንቱ መጨረሻ 2 ውጤቶች የሚረሱ አይደለም። አሁን ግን በአውሮፓ መድረክ ላይ የተሻለ ለመሳተፍ እየሞከረ እንዳለ ቁጥራዊ መረጃዎች የሚያሳዩ ነው የሚሆኑት። ማንቸስተር ሲቲ በርንማውዝና ፉልሃም ትንሽ የሚቸገርባቸው ይሆናል። ወደ ያንን ውጤቶች በርንማውዝን በሜዳው ፉልሃምን ከሜዳው ውጭ የሚገጥምባቸው የሚጠበቁ ይሆናሉ። እነዚህን ካየን እንግዲህ በጠቅላላ ካሉት ቡድኖች የተሻለ ድል ሊገጥማቸው የሚችለው በወቅታ መሰረት ካያችሁት ማንቸስተር ሲቲን እንዲሁም ደግሞ የተሻለ በአውሮፓ ቻምፒዮንስ ሊግ ላይ ተሳትፎን ያደርጋሉ ያላቸውን ምርጫውን አስቀምጧል። ከነዛም ውስጥ እንግዲህ በደረጃ ሰንጠረዡን አርሰናልን የተሻለ ሁለተኛው ነው እንደሚጨርስ፣ ሊቨርፑልን አንደኛ፣ አርሰናል ሁለተኛ፣ ሶስተኛ ያለው ሲቲ ነው። ኖቲንጋም ፎረስት 4ኛ፣ 5ኛ ኒውካስትልን ያስቀመጠው ደድማቻችን። እንግዲህ ይህ ትንሽ አስቸጋሪ ቢሆንም የቸልሲ ይህንን ሁኔታዎች ይህንን ቁጥራዊ ግምቶች መለወጥ በእጁ ላይ ነው ቢገኘው። በተለይ ደግሞ ቀጥተኛ ተጋጣሚዎቹን ነው ማሸነፍ የሚችለው ቸልሲ ደድማቻችን ያንን መጠቀም የሚጠበቅበት ይሆናል። ሜቢ የሊቨርፑሉ ጨዋታ ካልሆነ በስተቀር ከሊቨርፑሉ ውጭ ያሉትን ጨዋታዎች ማሸነፍ ከቻለ ቸልሲ ወደ ቻምፒዮንስ ሊጉ መሳተፍ የሚችል ነው። ከፊቱ ኤቨርተን አለ፣ ኤቨርተንን ማሸነፍ፣ ከዛ በመቀጠል ማንቸስተር ዩናይትድ፣ ኖቲንጋም ፎረስት እና ኒውካስትልን ማሸነፍ ግን ግድ ይለዋል። በእነዚህ ቀሪ ጨዋታዎች ውስጥ ከሚጠበቁት አስፈላጊ ከሆኑት ፐርፎርማንሳቸው ከሚጠበቀው ውስጥ አንዱ የሚሆነው እንግዲህ የፓልመርና የኒኮላስ ጃክሰንን ብቃት ማሳየት ነው። ምን አይነት ብቃታቸውን ያሳያሉ የምናየው ይሆናል። ሰላም ወደ አድማጮቻችን፣ ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።